አዲስ ቤትን በህልም መግዛት እጅግ በርካታ የሆነ ትርጉም አለው። ይህ ህልም ከትዳር ጋር፣ ይህ ህልም ከህይወት ጋር፣ እንደዚሁም ደግሞ ይህ ህልም ከስራ እድል መሳካት ጋር፣ እንደዚሁም ደግሞ ከስራ እድል አለመሳካት ጋር ምን ያገናኘዋል? ይህን ህልም ዛሬ ለየት ባለ መልኩ የስነ ልቦና ባለሙያዎች ምን አሉ ከሚል ሀሳብ እንመለከተዋለን። እናንተም ላይክ፣ ሼር እንደዚሁም ደግሞ አዲስ ከሆናችሁ የዚህ ቁም ነገር አዘል ቻናል ቤተሰብ በመሆን ሰብስክራይብ አድርገው ይከታተሉ። ናትናኤል ኤምቲ ነኝ። ወደ ህልሞቹና ወደ ፍቻቸው እንሂድ። ያው ሁሌም እንደምላችሁ ድሪም ኢንተርፕሬሽኖች የራሳቸው የሆነ ይዘትና ፍቺዎች አላቸው። ህልሞቻችሁ እዚህ ጋር ሲፈቱላችሁ ሙሉ በሙሉ 100% ወስዳችሁ ከእናንተ ህልም ጋር ማዛመድ ወይም ከህይወታችሁ ጋር ማዛመድ ሳይሆን ያለባችሁ ህልሞቻችሁን ተመልክታችሁ ምን ያህል ፍቺው ከኔ ህይወት ጋር ቀረቤታ አለው የሚለውን የመልስ ምት ወይም ደግሞ የሚለውን ፍቺ ነው ወስዳችሁ ህልሞቻችሁን መተርጎም ወይም መረዳት ያለባችሁ። ምክንያቱም እዚህ ጋር ለምሳሌ የቤት ህልሞች በጣም ከ10 በላይ የተለያዩ በርካታ ፍቺዎች አላቸው። ስለዚህ አንድ አላሚ የቤት ህልምን ሲያልም ጀስት እዚህ ጋር ከ10 ፍቺዎች ውስጥ ከኔ ጋር የትኛው ነው እየሄደ ያለው ወይም ደግሞ በእውን ህይወቴ እየተከሰተ ካለው ነገር ጋር የሚዛመደው የትኛው ነው ብሎ መውሰድ መቻል አለበት። አንዳንድ ሰዎች በቀጥታ የህልሞቹን ትርጉም ተወስዱና የምትጨናነቁበት እንደዚሁም ግራ የምትጋቡበት ሁኔታ አለ። ይሄ መልካም አይደለም ለማለት ያክለው። ወደ ህልሞቹ ስንሄድ እንግዲህ አዲስ ቤትን በህልም መግዛት እጅግ በርካታ የሆነ ፍቺዎች አሉት። የመጀመሪያው እንግዲህ አንዲት ያላገባች ሴት ተማሪም ልትሆን ትችላለች፣ ብቻ በማንኛውም መልኩ አዲስ ቤት ስትገዛ ካለመች ይህም ማለት እንግዲህ እቺ ሴት ደስተኛ ትሆናለች፣ አዳዲስ ነገሮች በህይወቷ ይከሰታሉ፣ እንደዚሁም ደግሞ ስጦታ ልታገኝ እንደምትችል እሷ የሚያስደስታት ነገር ከፊት ለፊቷ ሊኖር እንደሚችል የሚያመላክት የህልም አይነት ነው ይላሉ የተለያዩ የስነ ልቦና ባለሙያዎች። ይህንን ህልም ባለትዳሮች ወይንም ደግሞ ጥንዶች ካለሙት ደግሞ ልጅ በማግኘት እንደሚደሰቱ እንደዚሁም ልጅ እንደሚወልዱ የሚያመላክት የህልም አይነት ነው። ይህንን ህልም ካረገዘች ሴት ጋር እንደዚሁም ደግሞ ካላገባች ሴት ጋር ምን ያገናኘዋል ወይም ምንድነው የሚያያይዘው የሚለውን ፍቺ ስንመለከት ደግሞ አንዲት እርጉዝ ሴት ወደ አዲስ ቤት ስትገባ እንደዚሁም ደግሞ አዲስ ቤት ውስጥ እየገባች በህልሟ ከተመለከተች በወቅቱ እርግዝና ላይ ሆና ማለት ነው። ይህም የሚያመላክተው ምንድነው ልጇን በሰላም እንደምትገላገልና በሰላም እንደምትወልድ የሚያመላክት የህልም አይነት ነው ይላሉ የተለያዩ የስነ ልቦና ባለሙያዎች። ስለዚህም አንዲት እርጉዝ ሴት ይህን ህልም ስትመለከተው ልጇን በሰላም ትገላገላለች ማለት ነው ወደ አዲስ ቤት ስትገባ ስትመለከት። ይህንን ህልም ያላገባች ሴት ወይንም ደግሞ ያላገባ ወንድ ካለመው እንግዲህ በቅርቡ የጋብቻ ቀጠሮ እንደሚጠብቀው እንደዚሁም ደግሞ ሊያገባ እንደሚችል ያመላክታል ይላሉ የተለያዩ የስነ ልቦና ባለሙያዎች። እንግዲህ ውድ ቤተሰቦቼ ልብ እንድትሉ የምፈልገው ነገር ምንድን ነው? አዲስ ቤት በህልም መመልከት እንግዲህ ከላይ ጀምሮ ዘርዝሬላችሁ እንደመጣሁትኝ በጣም በርካታ የሆነ ፍቺና በጣም በርካታ የሆነ ትርጉም አለው። ህልሞቹን እንደ ማንነታችሁ ወይም እንደ አሁን ላይ እንዳላችሁበት የህይወት ሪዝን እና አሁን ላይ ያላችሁበት የህይወት መስተጋብር ጋር አያይዛችሁ ነው መተርጎም ያለባችሁ እንጂ ቀጥታ ፍቺውን ከራሳችሁ ጋር መውሰድ የለባችሁም። እንግዲህ ከላይ እንደምታዩት የምኞት መሳካት፣ አዳዲስ ነገሮችን የማግኘት እንደዚሁም ደግሞ ትዳርን የሚያመላክት የህልም አይነት ነው። በጣም በርካታ የሆነ ፍቺ ያለው እንግዲህ ይህ ህልም። ወደ ቀጣዩ ስንሄድ ደግሞ የዚህን ህልም ተቃራኒ ፍቺ እንመልከት። ይሄኛው ደግሞ እስካሁን ከተመለከትናቸው አዲስ ቤትን በህልም ከማየት ጋር ተያይዞ እስካሁን መልካምና ጥሩ የሆኑ ፍቺዎችን ተመልክተናል። አሁን ግን የነዚህ ሁሉ ህልሞች አፍራሽ የሆነ ህልም ነው አሁን የምንመለከተው ማለት ነው። በጣም ህልሞች በጣም በርካታና ለየት ያለ ትርጉም አላቸው የምላችሁ ሁሌም ለዚህ ነው። ምንድን መሰላችሁ? ህልሙ ከምትኖሩበት ቤት ለቃችሁ ወደ አሮጌ ቤት ስትገቡ መመልከት በህልም አሁን ላይ ከምትኖሩበት ንጹህና ጸዳ ያለ ቤት ለቃችሁ ወጥታችሁ አሮጌና ቆሻሻ የበዛበት ቤት ውስጥ ስትገቡ መመልከት። ይሄም የሚያመላክተው ምንድነው? ለቀጣይ ህይወታችሁ የምታቅዷቸው እቅዶች፣ ነገ ላይ ትምህርቴን ቢሆን አሻሽላለሁ፣ ነገ ላይ እንደዚህ ነገሮችን እሰራለሁ ብላችሁ ያሰባችሁ ከሆነ ያ እቅድ ወይም ደግሞ ያ ሀሳብ ውድቅ እንደሚሆን የሚያመላክት የህልም አይነት ነው። በደንብ አድርጋችሁ ስሙኝ። ምንድን ያልኩት መጀመሪያ ላይ ከምትኖሩበት ቤት ለቃችሁ ወደ አሮጌ ቤት ስትገቡ በህልም መመልከት። እንግዲህ የቤት ህልሞች በጣም በርካታ የሆነ ፍቺ ያላቸው ከብዙ በጥቂቱ ነው ዛሬ ከውሃ ላይ ልክ እንደማንሳት ነው ያየናቸው የዚህን ህልም ትርጉሞች እና በጣም በርካታ ትርጉሞች አላቸው። በቀጣይ እንግዲህ እንዲፈታላችሁ የምትፈልጓቸውን የህልም አይነቶች ወይም ግር ያላችሁ የህልም አይነቶች ካሉ ኮሜንት ቦክስ ላይ ጻፉልኝ። እንደዚሁም አስተያየት ካላችሁም የምታውቋቸው የህልም አይነቶች ካሉም ኮሜንት ቦክስ ላይ ጻፉልኝ። እንደዚሁም ደግሞ ፕራይቬት የሆኑ የህልም ፍቺዎች እንደዚሁም ማንኛውም የግል ጉዳዮችን ማማከር የምትፈልጉ ከሆነ ዲስክሪፕሽን ቦክስ ላይ ቴሌግራም ሊንክን አስቀምጥላችኋለሁ። እዚህ ጋርም ትመለከቱታላችሁ። በቀጣይ እስከምንገናኝ ቸር ያቆየን።